ሉሊት ዛሬ ያልጠበቀችው ነገር ነው የገጠማት። እንደሚታወቀው ሰሞኑን አለቃዋ እንደሚያሳድዳት በማወቅ ከቤት ወጥታ አታውቅም ነበረ። ለቤዛም ጭምር ወደ ቤት መጥቶ የሆነ ሰው ሉሊት አለች ወይ ብሎ ከጠየቀሽ የለችም በማለት ተባበሪኝ በማለት ወደ ክፍሏ ገብታ ነበረ። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ቪዲዮውን በመሀል አስገባላችኋለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ይህን ሰሞኑን ከቤት ሳትወጣ ንጹህ አየር እዚሁ ከሰፈሩ ሳርቅ ተቀብዬ መለሳለሁ በማለት ንጹህ አየር ፍለጋ በዚህ መልኩ እየተንቀጠቀጠች ብትወጣም ነገር ግን ከመያዝ ወደኋላ አላለችም። ምክንያቱም ቤቷንም ሆነ አካባቢዋን የሚያውቁ ናቸው አለቆቿና እንደሚታወቀው ያፌት አለቃዋ መሆኑንም አታውቅም። ብዙ ጊዜ ሉሊትን ለአደጋ የሚያጋልጣት ነገር ምንድነው? አለቃዋን እንኳን አታውቀውም። እንግዲህ ያፌት ሰሞኑን ብዙ ነገሮች እየተበላሹበት ነው። ኢቭን በዚህ መልኩ ከቀጠለ ያፌት ከሉሊት ጋር ብቻ አይደለም ከባልደረባው በቅርብ በጣም የሚወደውና የሚያምነው ሰራተኛው ታሪኩንም ጨምሮ የሚግባቡ አይመስለኝም። ምክንያቱም ታሪኩ በጣም ታማኝ ሰራተኛው ከመሆኑም አንጻር ያፌት ግን ስራዎቹ ስለተበላሹበት ብቻ ኦሬዲ ከሱ ጋር ብዙ ጊዜ የማይገቡ ቃላቶችን ስለሚናገር ካሳለፍነው ፓርት ላይ አይታችሁ ከሆነ እንደ አጋጣሚ ሴቶች የታገቱበት ቦታ በሩ አልተዘጋም ነበር እና አንድቷ ወጥታ ያፌትን አይታው ነበረ። በዛም ላይ ቅጣት የሚገባትን ቅጣት እንቀጣታለን በማለት እንግዲህ ተገቢ ነው ያሉትን ቅጣት ቀጥተዋታል። በዛን ወቅት ለምን ክፍቱን ትተህ ወጣህ በማለት በጣም ጮኮበት ነበረ። በወቅቱ ታሪኩ ለራሱ በጣም ፊቱ ተቀይሮ ነበረ። በሌላ መልኩ እንግዲህ የቆየ ያልተዘጋ ፋይል ነበረ በያፌት ዙሪያ ላይ የወጣ ክስ። እሱም ደግሞ እንደ አዲስ ፋይሉ ተከፍቶ የፋይሉን ደግሞ ያስከፈተው ቢንያም ነው። ከቢንያም ጋር ተገናኝተውም በፋይሉ ዙሪያ በብስጭት አንዳንድ ነገሮችን ብሎታል። ቢንያምም የምትፈልገውን ነገር ሁሉ እንደምታደርግ አውቃለሁ፣ እኔም ወደ ኋላ አልልም፣ ነገር ግን ያሁኑ ዳኛ ምንም ብታደርገው በገንዘብ የሚገዛ አይደለም በማለትም ቢንያም አዲስ የተሾመውን ዳኛ በመተማመን በዚህ መልኩ መልሶለት ነበረ። ባሳለፍነው ፓርት ላይ እንዳያችሁት የሆነችን ሴትን በመያዝ ዲያራን ማለት ነው ዲያራን ከባለ ሀብቶች ጋር በመነጋገር ዲያራን እንዲያቀርቡላቸው ባዘዙት መሰረት ለዲያራም ብዙ ገንዘብ ተከፍሎ ዲያራንም ወደ ያፌት ሴቶች ለመቀላቀል ታቅዶ ሲሰራ በነበረበት ወቅት እንግዲህ ድንገት ናታን መጥቶ ዲያራን ከሰዎቹ አስመልጧት ወደ ቤቷ እንድትመለስ ሆናለች። ያንኑ አስመልክቶ ከደንበኞቹ ጋር የተጣላ ይመስላል። ምክንያቱም ባለፈው ልጅ አስቸገረቻችሁ አይደለ? በጣም ይቅርታ በማለትም ጠይቋቸው ነበረ ያፌት ቀጥታ በመደወል። ነገር ግን እነሱ በዚህ ስራ ላይ እንዳልተስማሙና ተጨማሪ ሌላ ብር እንደሚፈልጉ ነው እንግዲህ የተናገሩት። በዚህም ዙሪያ ተበሳጭቷል። ሌላ ደግሞ ወደ ድርጅቱ ገብቼ መስራት አለብኝ በማለት ባለቤቱ ኤፍራታ ነጋ ጠባ የጠየቀችው እንደሆነም አይተናል። በኤፍራታ ወደ ድርጅቱ መምጣቷ ብዙ ነገር አሳስቦታል። እንደዚሁም ቢንያም ያነሳው ክስ የቆየ ፋይል እሱም አሳስቦታል። እንደሚታወቀው ቢንያምን ባገኘው ጊዜ ለዘር እንዳትተርፉ አድርጌ ነው የእርምጃ የመወስድባቸው ባለም ጊዜ እንደዛ ከሆነ ከሚስትህ መጀመር አለብህ ማለት ነው በማለትም አስታውሶት ነበረ። እንደ ባህላችን ከሆነ እኮ እኔ ሚስትህ አጎት ነኝ አንቱ ብለህ ልትጠራኝም ይገባል በማለትም ተጨማሪ የሚያናድድ ቃል ተናግሮታል።
እና አቶ ያፌት ሰሞኑን በኦቨር እየተበሳጨ ያለበት እንግዲህ ማንኛውም ሰው እንደሚታወቀው ብዙ ጊዜ የስራ ጫና ወይም ደግሞ ከጫናውም ጋር ነገሮች አልሳካ ሲሉ የመበሳጨት ስሜት ይመጣል። ማንኛውም ሰው አይምሮ የተወሰነ ነገር ብቻ ስለሆነ የሚቋቋሙ የሚያጋጥም ነገር ነው። ነገር ግን ሉሊት ባላሰበችው መልኩ በዚህ ሁኔታ አለቃዋ ያሳድዳታል ብዬ አላሰብኩም ነበረ። ምክንያቱም ይሄ የመጣው እጽ ኦሪጂናል እንዳልሆነ የምታውቀው ነገር የላትም ሉሊት። ሉሊትም በታዘዘችው መሰረት እቃውን ተረክብ ያለው ቀሪውን ገንዘብ አስገቡ ከማለት ውጪ እያንዳንዱ እሽግ እየፈታች ቼክ አላደረገችም ነበረ መጀመሪያ ላይ። እንደገና ወደ ተከታይ ከአለቃ ስር የሚሰሩ ሌሎች ሰራተኞች በቦታው በመገኘት የተረከቡትን እቃ በመመርመር ላይ እያሉ ነው ግማሹ ጥሩ የተባለው ኦሪጂናል እቃ፣ ሌላው ደግሞ ተመሳሳይ ሆኖ የምግብ ዱቄት ኖርማል ዝም ብሎ የምግብ ዱቄት እንደሆነ ነው የነገሯት። በዛን ወቅት ሉሊት በጣም የደነገጠችው። በዛን እንግዲህ አቶ ያፌትም ሰሞኑን ብቻ 5 ሚሊዮን ብር አክስር ያለውኝ አጥፍቻለሁኝ በዚህ ዙሪያ ላይ በማለትም ተበሳጭቶ እሷን አምጡልኝ ካለችበት በማለትም ተናግሮ በዚህ መልኩ ሲያሳድዷት ነበረ። ሌላ እንግዲህ የኤፍራታና የወይዘሮ ገነት ጉዳይ ነው። ወይዘሮ ገነትና ኤፍራታ እንደሚታወቀው ኤፍራታ ወይዘሮ ገነት እናቷ እንደሆነች ካወቀችም ቀናቶች ያልፈዋል። ነገር ግን ኤፍራታ ይህንን ነገር ለመቀበል ሙሉ ለሙሉ በቁርጠኝነት ዝግጁ አይደለችም። ይህም ሊሆን የቻለበት ነገር አይታወቅም የማለት ጥርጣሬ አላት። ለዛም እንግዲህ የእናትነት ማረጋገጫ የዲኤንኤ ምርመራ ያስፈልጋል በማለትም ከሐኪም ቤቶች ጋር ስትነጋገር ነበረ። እንደዚሁም ዋጋውንም ጭምር እስከ ስንት ይፈጃል ዲኤንኤ ምርመራ ለማስመርመር በማለት ስትጠይቃቸው የዋጋውን መጠንም ነግረዋት ነበረ። በወቅቱ ይሄን ሁሉ ለዲኤንኤ በማለትም ብትጠይቃቸውም ዋጋው ይሄ እንደሆነና ይሄ እንደሆነ ብቻ ነው የነገሯት። በቃ እሺ እደውላለሁ ሌላ ጊዜ በማለት ነው ከሐኪም ቤቶቹ ጋር የነበራት የስልክ ቆይታ ይሄን ይመስል ነበረ። ስለዚህ ኤፍራታ እናቷ መሆኗን አስመርምራ በዲኤንኤ ምርመራ ውጤት ብቻና ብቻ አምናለሁ የማለት ነገር አላት። ምክንያቱም በዚህም የዲኤንኤ ምርመራ ውጤት እርግጠኛ ከሆነችው በኋላ በራሷ ጊዜ እናቴ ብላ እንደምትሄድላት አልጠራጠርም ለወይዘሮ ገነት። ወይዘሮ ገነትም ለወቅቱ ልጄን በር እያየው የሆነ ጊዜ እናቴ ብላ ትመጣለች እያልኩኝ እየጠበቅኩ ቁጭ ከማለት ይልቅ የጉልት ስራም ቢሆን እሰራለሁ። ነገር ግን የመረጥኩት ቦታ በልጄ ቤት አቅራቢያ ልጄ ስትወጣ ስትገባ እንዳያት የሚያስችል ቦታ ነው በማለትም እንግዲህ ለቢንያም ስታማክረው ነበረ። ቢንያምም ይሄንን ሀሳቧን ሲያደንቅላት ነበር። እውነት ለመናገር እናት ምንም ያክል ለልጆቿ ዋጋ እንደምትከፍል ብዙ የተማርንበት ድራማ ነው። ሌላ የጽዮንና የቢኒ ጉዳይ ነው። እንደሚታወቀው ቢንያም የናታን ጓደኛ ነው። የጽዮን ፍቅረኛ ሳይሆን በፊት የተዋወቁትም በእስር ቤት እና በክፉ ቀን በሚባል ኦልሬዲ ጓደኛ በሚያስፈልግበት ወቅት ነው የተዋወቁት። እንደነዚህ አይነት ከባድ ወቅቶች ላይ የተዋወቅናቸው ጓደኞች ደግሞ ኢቭን ብዙ ቦታ ይኖራቸዋል በልባችን ውስጥና ከእሷ ከጽዮን ፍቅር ይልቅ የናታንን ጓደኝነት ማጣት እንደማይፈልግም ብዙ ጊዜ ተደጋጋሚ ይናገራል ቢንያም። ይሁን እንጂ ጽዮን ደስተኛ እስከሆነች ድረስ ግን በፍቅራቸው ላይ ምንም አይነት ችግር እንደሌለበት ናታንም ተናግሯል። ነገር ግን በፍቅር ስም እኔ ምንም አይነት ጥቅም ስላላገኘው አንተም ሆንክ እሷ በፍቅር ስም እንድትጎዱ አልፈልግም። ይልቁንስ ምንም አይነት ህመም የሌለውን ፍቅር ውደዳት፣
ያም የሚሆነው ደግሞ እንደ ወንድም ሆነህ ስትቀርባት ነው። ብትችል እንደ ወንድም ሆነህ ቅረባት ቢኒ በማለት ያፌትም ለቢኒያም አማክሮት ነበረ። እንግዲህ በወቅቱ ቢኒያም ይሄ ነገር ከብዶት ነበረ። ናታን ግን በቻለው አቅም ምክር ነው ብሎ ያሰበውን ነገር ነው ለቢኒያም የነገረው። ቢኒም በወቅቱ ቢከብደውም ነገር ግን ሞክራለሁ በማለት መልሶለታል። ይኸው አሁን እያደረገ ያለው እየሞከረ ነው። ነገር ግን ከአቤል ጋር ሲያያት በፍቅረኝነት ብቻ ቢሆን ኖሮ እዛ ላይ በ4 ነጥብ ይጨርስ ነበረ። ነገር ግን እንደ ወንድምም ሆነህ ቅረባት ስላለው አንዲትን ሴት እንደ ወንድም ሆነን ስንቀርባት ያቺ ሴት የምታደርገው እያንዳንዱ ነገር ያሳስበናል። ምክንያቱም ወንድሞቻችን ለኛ በብዙ ነገር ነው የሚያስቡት። ለወደፊት ህይወት፣ ለተለያዩ ነገሮች ህይወቷ ምናልባት አደጋ ላይ ሊወድቅ ይችላል። እንደዚህ አይነት ነገር ሊሆን ይችላል እና ከአቤል ጋር ባያት ጊዜ ቢኒያም በሁለት አቅጣጫ በጣም ተጎድቶ ነበረ። ከዛም ላይ ደግሞ አቤል በቀጥታ ደውሎ ፎቶ የላኩልህን ፎቶ እንዴት አየኸው? ዛሬ እንግዲህ እንደምታየው በዚህ መልኩ ፎቶ ተልኮልሃል፣ ለነገ ደግሞ አልጋ ላይ ሆነን ይላክልሃል በማለትም ነበረ የተናገረው። በወቅቱ ቢኒያም በጣም ተናዶ ተበሳጭቶ ስለነበር በዚህ የምታናደደ ይመስሎህ ከሆነ ተሳስተሃል በማለት መልሶለታል አቤል። እንግዲህ የዲያራ እናትም ናታንን በፍጹም አላመነችውም። ይህን ለማረጋገጥ ደግሞ ወደ ቤቷ ቶሎ እንዲመጣ አዘዋለች። ናታንም በተባለው መሰረት ቶሎ ወደ ወይዘሮ ትዝታ ቤት ሄዷል። ወይዘሮ ትዝታ ለናታን ምን አይነት ጥያቄ ትጠይቀዋለች፣ እንዴትስ ትቀበለዋለች የሚለውን ነገር ደግሞ በቀጣይ ፓርት ላይ አብረን የምናየው ይሆናል። የዛሬ ቪዲዮ የዚህ ድረስ ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቆይታ